እንደሚያደርጋት የግብርና ተመራማሪዎች ገለጹ። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 11ኛ ጉባኤውን ማካሄድ ጀመረ። እውነቱን ስንናገር ምንድነው እስካሁን ድረስ በጦርነት ላይ ያሉትን ምቹ ሁኔታዎች በመጠቀም ልማትን ለማረጋገጥ እንደሚሰሩ የሆሮ ጉዱሩ ወለጋ ዞን ነዋሪዎች ገለጹ። ስናወራ ወይንም ስንናገር ወደ ቁም ነገር ስንገባ ከውጪ የተባበሩት መንግስታት ባለሙያዎች የአሜሪካ የባህር ኃይል በቬንዙዌላ ላይ የጣለውን እገዳ ህገወጥ ነው በማለት አወገዙ። ከስፖርት በአፍሪካ ዋንጫ ከምድብ 6 ተጠባቂ ጨዋታዎች ኮት ዲቯር ሞዛምቢክን፣ ካሜሩን ጋቦንን በተመሳሳይ ውጤት 1-0 አሸነፉ። እስካሁን ድረስ እኛ በጦርነት ላይ እነዚህንና ሌሎች ጉዳዮችን እያነሳን በያላችሁበት ቆይታ እናደርጋለን። ተመልካቾች ከዋናው ስቱዲዮ በተጨማሪ በተለያዩ መድረኮች ላይ የሚገኙ ባልደረቦቻችንን ተጨማሪ መረጃዎችን ያጋሩናል። በአጀንዳ ጉዳያችን ላይ እንግዳ ጋብዘንላችኋል። ከሳምሶን በላይ እናገኘዋለን። የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት የሚለውን መርሃ ግብር ይዤ ስለመጣሁኝ በጦርነት የተጎዱትን ሀገራት ወይም የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤውን እያካሄደ ነው የሚገኘው። ምክር ቤቱ በመጀመሪያ ቀን ምን ሀሳቦች ተነሱበት የሚለውን ጉዳይ ውሎውን ሲከታተል የቆየው ባልደረባችን መልሰን ማልማት አለብን፣ መልሰን መትከል አለብን፣ መልሰን በቀያቸው ማስገባት አለብን የሚለውን ነገር አጀንዳ ይዤ ነው የመጣሁት። የሚለውን ጉዳይ በስፋት እንዳስሳለን። ለዚህ ደግሞ በቀጣይ ስራችን ላይ እንግዳ ጋብዘናል። በግብርና ሚኒስቴር የሰብል ልማት ላይ ስራ አስፈጻሚ ኢሳያስ ለማ ለምናነሳላቸው ጥያቄዎች ምላሽን እየሰጡን ከዜና ኢትዮጵያ ጋር ከኛ ጋር ቆይታ ያደርጋሉ። የተጎዳውን አካባቢ የተጎዳውን ህብረተሰብ በጦርነት የቆዩትን ህብረተሰቦች በጦርነት ላይ ያሉትን መርሃ ግብር መልሶ ማልማት የሚለውን አጀንዳ ይዤ መጣሁት ስለሆነ እርግጠኛ ነኝ ከእንግዲህ በኋላ በቲክቶክ እንደምታይ በቲክቶክ ደግሞ እንደምናገር እውነታውን ነገር ነው የምንችለው። እዚህም ለመድረሴ ፈጣሪ ይመስገን፣ ፈጣሪ የተመሰገነ ይሁን። ያው ሁሉ ነገር አልጋ ባልጋ ባንዴ አይሆንም ብለን ነበረ። ሁሉም ነገር አልጋ ባልጋ ባንዴ አይሆንም ብለን ነበር እና ያው ቀስ በቀስ ማሸነፋችን አይቀርም። ቀስ በቀስ እውነታው ላይ መድረሳችን አይቀርም፣ መርገጣችን አይቀርም እና ይሄ ነገር ሲረገጥ ወይንም ይሄ ነገር ሲረጋገጥ አሸናፊ ነኝ ብዬ በራሴ አልፎክርም። እኔ ብቻዬን አይደለሁም እና ብሔር ብሔረሰብ እንኳን ለዚህ አደረሳቸውና እንኳን ኢትዮጵያ እናት ሀገራችን ኩራት ተሰማት ብዬ ነው የምናገረው የማስበውና ይሄን ማለት የፈለኩት ምንድን ነው በጦርነት የተጎዱትን ህብረተሰቦች ለመርዳት በጦርነት የተጎዱትን አካባቢ ከነመሬቱ ጭምር ነው፣ ሰው ብቻ ሳይሆን ከነመሬቱ ጭምር ነው ማልማት የምንፈልገው እና ያንን ወደ መልሶ ማልማት፣ ወደ መልሶ ማቋቋም፣ ወደ መልሶ ቆያቸው መመለስ እዚህ ደረጃ መድረሳችን ራሱ እኔ ደስ የሚለኝ እግዚአብሔር ምስጋና ይድረሰው። ከእንግዲህ በኋላ ጠቅላይ ሚኒስትሩ በመልእክታቸው መልካም የገና በዓል ለዓለም አቀፍ ቤተሰቦቻችን ብለዋል። ይህ ወቅት የሚያስታውሰን መልካምነት ድንበር ተሻጋሪ መሆኑንና ተስፋን በጋራ መገንባት እንደምንችል ነው ሲሉ ገልጸዋል። ብሩህ የሆነች የወደፊት ራዕይዋ እውን የሚሆንበትን ጊዜ እየተቃረበ ነው። ኢትዮጵያ ዜና ኢትዮጵያን እየተከታተላችሁ ነው። በእናት ልጆች በኢትዮጵያ በጀግና ልጆቿ ኢትዮጵያ ያላት የአፈርና የተፈጥሮ ሀብቷን የግብርና ቴክኖሎጂ ከተጨመረበት በቀላሉ ትርፋማ እንደሚያደርጋት በግብርና ይነገራል። በዚህ ረገድ ምርታን የሚያመጡ ዝርያዎችን ለማውጣት ምርምር እየተደረገ መሆኑን የኢትዮጵያ ግብርና ኢትዮጵያ ቀዳሚ ናት። ምንጊዜ ኢትዮጵያ
ኢትዮጵያ ህዝቦቿ የሺህ ዓመታት የግብርና ህዝቦቿን ያላቸው እኔ እንጃ ተፈጥሮ አብዝቶ ይባርክ። ጋር ለግብርና ልማት አሁን ደግሞ ሀገር እንድትባል አድርጓታል ይላሉ። የተጎዱትን ሀገራት ወይም የተጎዱትን ቦታዎች መልሶ ለማልማት እግዚአብሔር ያብቃን ያደርሰን። ኢትዮጵያ ትለምልም ነው የምለው። ያው በዚሁ አጋጣሚ መናገር የሚፈልገውን ወደ ተጎዱት ሀገራት ወደ ተጎዱት በጦርነት የቆዩት አካባቢ ጋር ሄጄ እንደምረዳ ወይም በስራ እንደምሳተፍ በእርግጠኝነት በቁርጠኝነት ተነስቻለሁ እና እንደገና መልሼ ማልማት እንደማደርግ ያው በተለምዶ እኛ በስራ ነው እንጂ እንዳወራን እንደምንቀር ለማሳየት ሳይሆን በስራም እንደማሳይ ባይዘወይ በፊትም እየተዋጋንም እያለማንም እያመረትንም ነው። ደግሞ የበለጠ ደግሞ ከዚህ የበለጠ ደግሞ የተጎዱት ቦታ ላይ ያሉትን ህብረተሰቡ የተፈናቀሉትን ወደ ቀያቸው እየመለስን እንደምናለማ በቁርጠኝነት ቃል ልገባ ነው። ኢትዮጵያን ለዘላለም ትኑር። እግዚአብሔር ይባርካት። ልጆቿን አብዝቶ ይባርክ። አመሰግናለሁ። ብዙም ወሬ አላበዛም። ወሬ ቢያበዙት ባያ ይጫን ይባላል እና በስራ ላይ እግዚአብሔር በስራ ላይ ያገናኛል። እናመሰግናለን። መልካም ጊዜ